አላውቅም፣ ግን ነገር ውስጥ ሰሚሆነ ነገር ግራ አላለሽም ወይ? ለምን ራሷን ጠርተሽ አታናግሪያትም? ዝንዬ በእውነት በጣም ግራ የሚያጋባ ነው። ደግሞ በዚህ ሰዓት ይህንን ማለት በጣም ብቻ ግራ የገባ ነገር ነው። አይገኒ እኔም እኮ እሱ ነው ጭንቅ ያለኝ። ነገሩ እንደነገርኩኝ ትንሽ ግራ ያጋባል። ምንም የጠራ ነገር ሊመጣ አልቻለም። ዝም ብሎ መናወዝ ብቻ ሆነ። እኔ ግን በጉዳዩ ላይ ከዙኙ ጋር ብታወሩ ደስ ይለኛል። ምን ብዬ ነው ማወራው? ምሳሌ ምን አይነት ነገር ወይ ፋንቱ ከዚህ በፊት እንደማውቃት እሱ እንኳን አይሆንም። ችግር የለም አንቺ እዛው የሚጋው እንደው ገኒ የሰማችን ይመስልሻል? ምንድን ነው ይሄን ያክል? ተስማ ኧረ ቀስ በይ ቆይ ገኒ ተረጋጊ። የሆነ ነገር ከጠረጠረች እኮ የልጃችን ሕክምና እኮ ገደል ገባ ማለት ነው። እያየ ከምትቀማኝ ነገሩን በዚህ መንገድ ቋጭው። ናሆም እንግዲህ ቅናቱ ለዚህ አብቅቶታል ማለት ነው። ናሆም ወንድሙን ለመግጨት የተገደደበት ምክንያት ምንድን ነው? ኑሐሚንን ተመለከተብኝ፣ ኑሐሚንን አየብኝ ነው። በእርግጥ ዳግምም ኑሐሚንን አንዴ ናፍቀሽኛል፣ ከዛ ደግሞ ሲጨንቀው ደግሞ አይ ናፍቃችሁኛል ለማለት ነው። ብዙ ነገር እየቀባጠረ ነበረ። ግን ያው ሁሉም እንደሚያውቀው ማለት ነው ያፈቅራታል ኑሐሚንን። ነገር ግን አሁን እያደረገ ያለው ነገር ልክ ነው ብዬ አላስብም። ምክንያቱም አንደኛ ነገር ናሆም ሁላቸውም ማለትም ናሆም ሆነ ኑሐሚንም ሆነች ሁሉም ያውቃልኝ ዳግም ኑሐሚንን እንደሚያፈቅራት። ነገር ግን እሷ አልፈልግም እኔ የምፈልገው ናሆምን ነው ብላለች። ኦልሬዲ እሷ ናሆም ናት፣ የታወቀ ነው። ነገር ግን ደግሞ ፍቅር እንዲህ ባንዴ ጭልጥ አድርጋችሁ የምትጥሉት ነገር አይደለም። ሜቢ ሊያገርሽበት ይችላል ብዙ ነገር ግን በዚህ ላቀቀኝ በቃ ይሄ የመጨረሻው ይሁን ብሎ መኪና ላዩ ላይ ሊነዳ ነው እንግዲህ የተገለገለው ማለት ነው። እና ይሄ ልክ ነው ብዬ አላስብም ማለት ነው። እንግዲህ ዳግም ወዶ አይደለም። በነገራችን ላይ ፍቅር አንዳንድ ጊዜ ልም ያስይዛል ማለት የምትወዷት ሰው የምታፈቅሩት ሰው የሌላ ሆኖ ማየት ይከብዳል። ቢሆንም ግን ደግሞ ኑሐሚን ቀድማ እሷ ስለምትወደው በይሉኝታ ፍቅር የለም ብላለች። ነገር ግን እዚህ ጋር ናሆም እያለ ያለው ሲጀመር አንቺ ነሽ እንጂ ጥፋተኛዋ የተገላለጠ ልብስ ለብሰሽ ብሏታል። እውነቱን ለመናገር የኑሐሚን ቀሚስ ያን ያክል የተገላለጠ የሚባልና እንደ አሳልፎ የሚሰጥ አይነት ነው ብዬ አላስብም። ማለት ያው ካለባበሳችን አንጻር ማለት ነው። እናም እንግዲህ ከዛ በኋላ ምን ተፈጠረ? መኪና ውስጥ ገጨው ወይስ እንዴት ሆነ የሚለውንና ደግሞ ቅመምዬም ወደ እናቷ ሂዳ ነበረ። እናቴቱ ሁላችንም እንዳየ ነው ማለት ነው። ልጇን በጉጉት ነበረ እየጠበቀቻት የነበረው። ከሄደች በኋላም የተለያዩበት ነገር እውነቱን ለመናገር በጣም ያሳዝናል። ከዛ በኋላስ ልጇን አገኘቻት ወይስ ሲጋራውንስ እንዴት አድርጋ ለማቆም ወሰነች? የሚሉትንም አንዳንድ ነጥቦች የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ስጀምሩ በላይክ ጀምሩ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦች የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ተወዳጆች ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁን እስከ ቪዲዮ ፍጻሜ ቆዩ ማለት ነው። እንግዲህ በጣም ደስ የሚለው ነገር ወይዘሮ ዝናሽ አምራንን ማስፈታቷ ጥሩ ነው ማለት። በእርግጥ አምራን ነገ ጧት እንደማትጎዳቸው ማረጋገጥ አይቻልም። ልትጎዳቸው ትችላለች፣ ብዙ ነገር ልታረግ ትችላለች። ነገር ግን ወይዘሮ ዝናሽ ደግሞ ከህሊናዋ ለማረፍ እንዲሁም ደግሞ ያው ናሆምን ቢሆን እንድትፈታ እያለ ነበረ። ከዛ አንጻር ዞሮ አምራን ተፈትታለች። በጣም የሚገርመው አጋጣሚ የአምራንና የራሄል መገናኘት ነው። እንግዲህ አምራንና ራሄል አስበውበት አቅደውበት ወይም ደግሞ አምራን ሌላውን ሰው እንደምታጠምደው አጥምዳት አይደለም የቅመምን እናት ያገኘቻት ማለት ነው። ግን ያው አጋጣሚ በእስር ቤት ተዋወቁ አንድ ላይ። እናም እንግዲህ ተጠርታ አምራን መጣች ማለት ነው። በነገራችን ላይ አምራን አሁን ላይ ጎዳና ላይ ወጥታለች ማለት ነው። በጣም የሚገርመው ነገር ግን ጎዳና ላይ መቀመጧ በእውነቱ የሚያሳዝን ቢሆንም ግን ለአምራን አያንስባትም ብዬ ነው የማስበው። ማለትም ያው ካላት ክፋት አንጻር እናም እንግዲህ ወይዘሮ ዝናሽ ክሱን ለምን አነሳሽልኝ ማለት የሆነ እዛው በቆየው እዛው በበሰበስኩኝ የሚል ነው አሁን ያላት ሐሳቤ ማለት ነው። እንግዲህ አምራን ይሄንን ያለችበት ምክንያት ብዙ ነገሮችን እያሳወሰች ነው። ክፋቷ ተንኮሏም ትዝ እያላት ነው። ቢሆንም ግን የኔ ፍርድ ገና ነው፣ የኔ ነገር ገና ነው እያለች ትገኛለች። እንግዲህ የሚጣ ማለትም የቅመሟ እናት ደግሞ ያው ቅመሟን አምጡልኝ ብላ ነበረ። ኤርሚያስም ደግሞ ያው አሁን ላይ በጣም ጨዋ ልጅ ሆኗል። ኤርሚያስ አስቤዛም ምንም ገዛዝቶ ይዞላት
ሄዷል። ከዛ በመቀጠልም እንግዲህ ቅመምንም ይዞላት ሄዷል ማለት ነው። በዚህም በጣም ደስ ብሏታል። ነገር ግን እናትየው ጋራ ቅመም እንድትሆን አልፈቀደም። በዛ መሀል ላይ ሁለቱ ሲለያዩ የነበረው ነገር የነበረው ልቅሶ ምናምን በጣም ነው የሚያሳዝነው። አንደኛ እናት ነች፣ ልጇን አገኘች ተደስታ፣ ከዛ በኋላ ደግሞ ወዲያውኑ ልጇን ስትቀማ በእውነት በጣም ነው የሚያሳዝነው። በጣም ግን እኔ ያሳዝነኝ ነገር ቢኖር የናሆም ቅናት ነው። በእርግጥ ዳግምም ያው ስለሚወዳት ነው የሆነ አውቆ ያደረገው ነገር አይደለም። ቢሆንም ግን ዳግም አያትኝ ማለትም ኑሃሚንን አያት። ያው በእርግጥ ማየት ብቻ አይደለም እጇንም ጨብጧት ነበረ ማለት ነው። ከዚህ አንፃር ነው። በእርግጥ የራሳችን የሆነን ሰው የኛ የሆነን ሰው ሌላ ሰው እንዲያይብን አንፈልግም። በዳግምም አይፈረድም። ቢሆንም ግን ደግሞ የእናት ማለት እንግዲህ ወንድሙ ነው አይደለ? ወንድሙን ደግሞ እንዲህ ማድረግ አግባብ አልነበረም። ዞሮ ዞሮ ምን ተፈጠረ የሚለውን ነገር ስንመለከት ግን ያው አልገጨውም ማለት ነው። ደስ የሚለው ነገር ግን ውሳኔውን ወስኖት ነበረ። መወሰኑ በራሱ ጥፋት ነው እውነት ለመናገር። እናም እንግዲህ ወይዘሮ ዝናሽና አቶ ለይኩን ደግሞ አእምሯቸውን ቢዚ ያደረጋቸው ነገር ቢኖር በመግቢያው ላይም እንዳስቀመጥኩላችሁ ማለት ነው የወይዘሮ ፋንትሽ ነገር። እንግዲህ ፋንትሽ የታወቀ ነው የናሆም እናት ነች። እውነቴን ነው የምላችሁ፣ ነገ የምታዩት ነው። የናሆም እናት ነች። ነገር ግን የት ነው የማውቃት? አቶ ለይኩን በቃ እያምሰለሰለ ቢዚ ሆኗልኝ። እነሱ ያው ስላላቸው በነገራችን ላይ ያለው ሰው አያረጅም። እውነቴን ነው የምላችሁ፣ እኔ ስመለከት በጣም ማለት በቃ ደህና ነገር ስለሚመገቡ ምናምን ባላቅም ሀብታም ሰው ብዙም ቶሎ አያረጅም። እና እሷም ያለችው እንደዛ ነው። በጣም ይገርማል። እነሱ እኮ ያው እንደ ድሮ ናቸው። እኔ ነኝ እንጂ የተበሳቆልኩት አለች። እና ካስታውሳችሁ ናሆምን ህፃኑን ልጅ ቁጭ አድርጋ የሆነ እኮ ምግብ ለእንትን ልትሰጥ ነው እንግዲህ ለድመት እንደዛ ነገር ልትሰጥ ወጥታ ነው እየሮጠች ሄዳ ምግቡን ልታደርስ ስትል ማለት ነው ትውስታዋ ላይ መኪና ገጫት። ከዛ በቃ ትውስታዋ ምንም ማስታወስ የማትችል ሆነች። ሆስፒታል ገብታ ረጅም ጊዜ ታከመች። ነገር ግን የመሰለው አቶ ለይኩን ምንድነው ልጇን ወልዳ ከዛ ጥላ የጠፋች ነገር ነው የመሰለው ማለት ነው። ነገር ግን ያው አንዳንድ ጊዜ መኪና መትቷቸው መኪኖቹ ጥለው ሊሄዱ ይችላሉ። ጥለው ሲሄዱ ደግሞ የሆነ ሰው ነው አፋፍሶ ሆስፒታል የሚያደርሰው። በዛ አይነት መንገድ ነው እንግዲህ እሷ ማስታወስ የማትችልበት ሁኔታ ላይ ደረሰች። ታክማ ስትወጣም ደግሞ ማስታወስ ስትጀምር ከጊዜ በኋላ ማስታወስ ትችላለች ብለዋት ነበረ። ማስታወስ በጀመረችበት ሰዓት ደግሞ ያው ምንም ነገር ማድረግ አልቻለችም። ልጇንም ማግኘት አልቻለችም። ያው ጎዳና ላይ ቁጭ አለች ማለት ነው። አሁን እንግዲህ የፈጣሪ ስራ ቅመምን ጎዳና ላይ አግኝታ ቅመም ጋር አንድ ላይ ሆነው ቅመምን እያሳደገች ነው እንግዲህ ኑሃሚን ጋር የተገናኙት ማለት ነው። እናም እንግዲህ ኑሃሚንም ያው ካገኘቻት በኋላ በጣም በነገራችን ላይ ኑሃሚን የሰው ደስታ የሚያስደስታት በቃ ሰው ሲያገኝ ደስ የሚላት ትሁት ልጅ ነችና እሷም እንግዲህ ወስዳ ቤቷ አስቀምጣቸው ነበረ ቅመምንና እንዲሁም ደግሞ ወይዘሮ ፋንቱን ማለት ነው። ፋንቱን ታዲያ ከነ ናሆም ለማስገባት አሰበች። ለምን ኤሚንን ትሪት እንድታደርጋት ማለት ነው። በዛ አጋጣሚ ነው እንግዲህ ስለ ኤሚን ህመም ሰማች። ከዛም ያው እኔ እኮ ኔጌቲቭ ነኝ፣ ስለዚህ ደሜ ስለዚህ እኔ መስጠት እችላለሁኝ ምናምን አለች። እንግዲህ ያው የአምራን ነገር ከሰረ ማለት ነው። አያቸው አንዳንድ ጊዜ ራሳችን ልናገኘውም ላናገኘውም የምንችለው ነገር ነው። እንግዲህ ይሄው አሁን አላገኘችውም። በቃ ያንን ገንዘብ ያንን ንብረት የሰው ገንዘብ ቁጭ ብለን የሰው ሀብት ብቻ የምንመኝ ከሆነ በጣም ክሳራ ነው። ሰርቼ እበላለሁ ማለት ነው የመሰለ ነገር የለም። አምራን ደግሞ አንድም ቀን እንኳን ሰርቼ እበላለሁ አትልም። ምንድነው የሷ ችግር? በቃ መዝረፍ መውረር ምናምን ነገር ነው አላማዋና የሰው ልጅ ሰርቼ እበላለሁ ካለ ይለወጣል። ከዚያ ውጭ ግን የሰው ገንዘብ ሲጀመር ብትይዙት ራሱ ማለት ድፍት ነው የምታደርጉት። ለምን አልደከማችሁበትም፣ አልለፋችሁበትም። ያ ሰው ግን እንዴት አድርጎ መከራ አይቶ ያን ብር እንደሚያመጣው ፈጣሪ ነው የሚያውቀው። ያን ብር ለማምጣት ያ የደከመው ሰውና ፈጣሪ ነው የሚያውቀው ማለት ነውና ድፍት ነው የምታደርገው። ስትወስድ እንኳን ሲሰጧት በቃ ምንም ኬርለስ ትሆናለች፣ ብር ታባክናለች ምናምን የሰውን ነገር በቃ በጣም አመፀች ማለት ነው። በቃ የሰውን ህይወት ማበለሻሸት። ያቶ ለይኩንና የወይዘሮን ህይወት እኮ የወይዘሮ ዝናሽን ህይወት እኮ በቃ ምስቅልቅል ቤታቸውን በቃ የጦር ሜዳ ነው አድርገው የነበረው። እና ናሆምንም ይዛ ሳለ አንዳንድ ጊዜ የሆነ ነገር ይዘን ያን ነገር ካላወቅንበት በጣም ከባድ ነው። እና ናሆምንም ይዛ እያለ በአግባቡ በስርዓቱ ብትቀመጥ እንደዚህ ባትሆን ነበረ። ነገር ግን እሷ አያያዙንም አልቻለችበትም። ከዛ አንጻር አሁን የጎዳና እራት ሆናለች ማለት ነው።
ስለዚህ አሁን በረጅሙ ታሰርኩኝ፣ በፊት ባጭሩ ነበረ። ያው ማለት ማረሚያው ቤቱ ውስጥ ነበርኩኝ አይነት ነው። ታርም አልወጣችም። ያው ወይዘሮ ዝናሽ ማስፈታቻትኝ፣ ግን ወደ ቤቴ፣ ወደ ህይወታችን፣ ወደ ልጆቼ፣ ወደ ባለቤቴ፣ ወደ ምናምን እንዳትደርስ አስጠንቅቂያት ነው ብላለች። ያው የአምራን ነገር ጋራንቲ የለውም። የሆነ ሰዓት መታ መስቀልቅል ልታወጣ ትችላለች ማለት ነው። በጣም ከባድ ሴት የሆነት በጣም ሲበዛ እና እንግዲህ አቶ ለይኩን ያው ምን ማለት እንዳለበት ምን ማድረግ እንዳለበት ጨንቆታል። ማለት በቃ ወይዘሮ ፋንቱ ይሁን አዲስ አልሆነችበትም። የት እንደሚያውቃት አያውቅም። እሷ ታውቃለች፣ እነሱ አያውቁም። ለምን እሷ ተበሳቁላለች፣ ሊያውቋት አልቻሉም። እነሱን ግን እሷ በቃ አልጠፉባትም፣ አውቃቸዋለች። እናም እንግዲህ ወይዘሮ ዝናሽም ለወይዘሮ ገነት ማለት ነው እኔ ምን እየተካሄደ እንደሆነ አላውቅም። ለይኩን በጣም በቃ እሱም ያያታል እሷም ታይዋለች አይነት ኮምፕሌክስ ነገር ነው፣ ቅናት ነገር ነው። እሱም ለአቶ ለይኩንም ለአቶ ተሰማ እየነገረው ነው። ግን በቃ ግራ የገባው ነገር ነው። እና ያን በሚባባሉበት ሰዓት እንግዲህ ወይዘሮ ማለት በቃ ወይዘሮ ዝናሽ ለወይዘሮ ገነት እያወራች እያለ ፋንትሽ ሰምታለች። አሁን ፋንትሽ ምንድነው ምን ማድረግ አለብኝ በጣም ነው የምትጨነቀው ማለት ነው። ምክንያቱም እንዲያውቁባት አትፈልግም። በተለይ ደግሞ ናሆምን በጣም ትኩር ብላ ነው የምታየው። ምክንያቱም ልጇ ነው። ነገር ግን እነሱ ልጇ እንደሆነ አያውቁም። ግን ትንሽ ጥርጣሬ ቀይነቷ ምንም የሆነች መልኳ ትንሽ ነገር ትዝ ብሎታልኝ። ያው የልጁ እናት መሆኗን አላወቀም እንጂ አቶ ለይኩን የሆነ ነገር ትዝ እንዳለው ያስታውቃል ማለት ነው። እና እንግዲህ ቀጣይ ምን ሊፈጠር ይችላል፣ ምንስ ሊሆን ይችላል የሚለውን ደግሞ በቀጣይ የምናይ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ማለት ነው ውዶችዬ። እኔ ወይዘሮ የቅመምዬ እናት በእውነት በጣም ነው ያሳዘነችኝ። አሁን ላይ ደግሞ ተስተካክላለች። አመል ባንዴ አይለቅም ማለች እና ያው ጫት አልቃምኩም ብላ ነበረ። ነገር ግን እሱ ደግሞ የሲጋራ ሽታ ግን ኤርሚያስ ማለት ነው ወደ አንቺ አላስቀርብ ብሎኛል ነው ያላትኝና እንግዲህ እሷ ተስተካክላ ልጇንም ከራሷ ጋር አድርጋ ብትይዝ በጣም ደስ ይላል። ምክንያቱም እናትና ልጅ አብሮ መሆን እየተቻለ መለያየት ያሳዝናል። የሆነ ሌላ ሀገርና ሌላ ሀገር ሲኮን ምንም ማድረግ አይቻልም። ግን እዛውና እዛው የሆኑ እሷም ተስተካክላ ልጇ አብራት ብትሆን ደስ ይላል ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ ውዶችዬ? እንግዲህ ናሆም ደግሞ ወንድሙን መግጨት የለበትም። በእውነት ከገጨው በጣም ያስጠላል። ማለት የኮምፕሌክስ ጥግ እንግዲህ ይሄ ነው። ከባድ ነው። አይናይ ልብ አይስብ አይባልም። ያው የወዳት የለ እንዴ ምንም እኮ ማድረግ አይቻልም። እና ይሄን ነው የምለው። እናንተስ ምን ትላላችሁ? የተወዳጆች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።